ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? የኔ ውድ ቤተሰቦች እንኳን አደረሳችሁ። ውድ እህቶቼ የሙስሊም እህቶቼ ማለት ነው እንኳን አደረሳችሁ። ዛሬ ኢዳችሁ ነው። እንዴት ነው ኢድ? የት አሳለፋችሁ? መዳም ቤት አሳለፋችሁ ወይስ ወጣችሁ? የኔ ውዶች ከኔ ጋር አለች አንድ ሙስሊም ጓደኛዬ አብረን የምንኖረው የትም አልወጣችም። እግዚአብሔር ነው የምላችሁና በጣም ነው ማለት ያው እኛም የኛ ጊዜ ፋሲካ እንደዚህ አልወጣንም። ምክንያቱም በፊት እንወጣ ነበር እንደዚህ ስራ ምናምን ጨርሰን ከሰዓት በኋላ ወጥተን እንደዚህ ፎቶ ተነስተን የሆነ ብቻ አለ አይደለ አይስክሪም ወይ እንደም ፋንዲሻ ምናምን ይዘን ወይ እንደም ባህር ሄደን ወንዝ ዳር እንደዚህ መቀመጥ ደስ ይለን ነበር፣ ግን አልወጣንም ነበርና ዘንድሮም ደግሞ ጓደኛችን ራሱ አልወጣችም። የትም ደህና ናችሁ ወይ? እንዴት ናችሁ? የት አሳልፋችሁ? እና አይዟችሁ እሺ ታሳልፋላችሁ። አገራችሁ ገብታችሁ ከቤተሰቦቻችሁ ጋር ፋብላችሁ የምታሳልፉት እዚህ አሳልፋችሁ አላሳልፋችሁ ያው ነው። ብትወጡ ገንዘባችሁን ነው የምታጠፉት። ብዙም ደስ አይልም። ራሱ አመት በዓል ሆነ ወጣችሁ ደስ አይልም። ለምን እንደሆነ አላውቅም። እና አይዟችሁ እሺ። አንድ ቀን ደግሞ ከቤተሰብ አመት በዓል ሁሌ አለ። እናንተ ብቻ ጤና ሁኑ፣ እናንተ ብቻ ሰላም ሁኑ እሺ። ዋናው እናንተ ብቻ ሰላም ሁኑ እንጂ አመት በዓል ሁሌ አመት አለ እሺ። እና እንግዲህ ትናንትና ሩታ አብራምን ይዛ እንደሄደች ታውቃላችሁ። ዛሬ ደግሞ መታለች። ልክ እንግዲህ አብሮ በጣም ብዙ ነገር እንዳሳለፉት ነው ኤፍሬም የሚያወራው ማለት ነው። ሌላኛው ደግሞ የሆነ የቋጠሩት ነገር አለ። ገባችሁ አይደል? ለሩታ እንግዲህ ኤፍሬም ምን እያለ እንደነበረ አሰማችኋለሁ፣ እናንተም ትሰማላችሁ። አብርሃም ወደ አንቺ የሚመጣው አብርሃም ካንቺ ጋር የሚታረቀው አንቺ ጥሩ ሰው ስትሆኝ ከማንም ጋር አለመጣላት፣ ሲሰርቡሽም ምን ሲሉሽም እሺ ብለሽ መቀበል ነው። እንደዛ እንዴ እኔ እኮ ግርም ነው የሚሉኝ ማለት ነው እነዚህ ሰዎች። እግዚአብሔር ነው የምላችሁ። አብርሃም ደግሞ አይታችሁ ከሆነ ከፍቅር ጋር ከሄለን ጋር ኤፍሬም ራሱ ነበረ። ትላንትና ነው የተሰራው እሱ ቪዲዮ ማለት ነው። ትላንት ነው ትላንትና የተሰራ ቪዲዮ ነው ዛሬ የተለቀቀው ሙቤ ቤት ማለት ነው። እና ቤተሰብ እሱንም አስገባላችኋለሁ። አብርሃምን ደግሞ ከሄርሜላ ጋር ደግሞ ማታ ምርጥ ቪዲዮ ነው የሚለቀቀው። ከሄርሜላ ጋር ፋ እያለ ነው እንግዲህ የፍቅር ጊዜ እያሳለፉ ነው። እሱንም አሳያችኋለሁ ማለት ነው። በፎቶ ነው የተለቀቀው እና ቪዲዮ ገና አልተለቀቀም። እንግዲህ ሩታና ኤፍሬም ደግሞ አብርሃምን ወደ ራሳቸው ለመውሰድ ወይም ደግሞ የሩታ ባል እንዲሆን ማለት ነው በጣም እየጣሩ ነው ያሉት። በጣም ማለት ነው ቤተሰብ እና እንዴት እንደሆነ ግራ ነው የገባኝና አንቺ ቀዝቀዝ ስቲ አንቺ ጥሩ ስትሆኝ ከማንን ጋር መጣላት የለብሽም። ገና አሁን እና አቤልን ራሱ ይቅርታ ጠይቃለች። ዛሬ ደግሞ አቤል አልኩኝ ጫታሙን ማለት ነው ይቅርታ ጠይቃለች። በአብርሃም ጓደኛ እንዳለ አጠቃላይ ማለት ጥሩ ሴት ነሽ እና ይሄ ነገር ማረጋገጥሽም ብዬ አስባለሁ። ለምን ይሄ እንደምነግርሽ ታውቂያለሽ። አሁንም ድጋሚ አብርሽና አንቺ አንድ ላይ ሆናችሁ ድጋሚ መጣላት የለባችሁም። ድጋሚ ቢሆነ ምክንያቱም መጋጨት የለባችሁም። ማድረግ ያለብሽ ነገር በጥሞናና ነገራቶችን በማስተዋል ቢሆን አሪፍ ነው። ድጋሚ ስህተት እንዳንሰራ ብዬ ነው ይሄ የምነግርሽ። ልብሻለ ድጋሚ አሁን አብርሽ ወደ አንቺ መጥቶ ድጋሚ ስህተት እንዳንሰራ ሌላ ሰው የፈለገው ይበል ማንም ሰው ይጩ ከፈለገ ገብሻለ። በቃ አንቺ እኮ የሚያኖርሽ አንድ ሰው ከሁላችንም ጋር እንኳን እንደምትኖር አይደል ወይ ከሚያወሩት ሰው ጋር በሙሉ እኮ አትኖሪ። መኖር የምትችይው ከአንድ ሰው ጋር ነው። ስለዚህ በቃ መስማት የማይለብሽ ያ ሰው ብዬ ነው ስለማስብ ነው። እና አስቀድመን እንጠንቀቅ። አስቀድመን እንጠነቀቅ። ሩታ ራሱ ትላለች አንቺ ሩታ አብርሃምን እስከ መቼ ነው ለምነሽ የምትኖሪ? ቆይ መልሽልኝ። ለኔ አትመልሽም። ሲጀመር አንቺ እኮ ይመችሽ። ከአብርሃም ውጪ ቤተሰብ አንድ ሰው አሰማም። አንድ ሰው ልንገራችሁ ማለት ነው አብርሃም ያዘዛትን ነው የምትሰራው። አብርሃም አድርጊ ያላትን ነው የምታደርገው። የኦዲየንስ በውስጥ ብትንጫጩ እዚህ ብንጫጫ አንድ መስሚያ ጥጥ ነው። ማንንም አሰማም። አብርሃም ያለውን ስራ ብቻ ነው የምትሰራው ማለት ነው። ልንገራችሁ በዚህ አጋጣሚ እና ማለት ነው ልንገራችሁ አሁን አብርሃምን ቆይ እኔ አንድ ሴት ልጅ በራሷ መወሰን ያቅተታል። አንድ በራሷ አሁን አብርሃምን መለመን ነው በቃ እያያዙት ማለት ነው ስተትን እንዳንሰራ። ምክንያቱም ሩታ የሆነ ብዙዬን ካስከፋችሁ ከተጣላች ከብዙዬ ጋር ወይም ደግሞ ከሄርሜላ ጋር ወይም ደግሞ አብርሃም ዙሪያ ላይ ካሉ ሰው ጋር ብትጣላ ለአብርሃም መልስ ብትመልስ ከአብርሃም ጋር ብትጣላ አብርሃምን አታገኝም። ገባችሁ አይደለ? ስለዚህ ጸባውን አስተካክላ ነው አሳ ሲበላ በብላት አለች ማለት ነው። ገባችሁ? አሳ ሲበላ በብላት የሚባለው ተረት እሱን አለች። እሱን ደግሞ ምንድነው አሳ ስትበሉ እሾኩን እየጣላችሁ ቀስ ብላችሁ ነው አይደል የምትበሉ ስጋውን መርጣችሁ። ስለዚህ አሁን አብርሃምን በብላት ነው መያዝ የምትፈልገው። ገባችሁ አይደለ? እሾክም ይሁን ምንም ይሁን መርጣ አብርሃም ገባችሁ አይደለ? አብርሃም አሁን እሾክ ነው እንበል። ገባችሁ? ስለዚህ አብርሃምን እሾኩን ትተውና በቃ ጥሩነቱን ወስደው እሱ ምንም ይበል ሁሉ ነገር ችላ መውሰድ ነው ያለባት። የራሷ ማድረግ ነው ያለባት። እንደዛ ነው ያሰቡት ማለት ነው ልንገራችሁ አይደለ?
እና ይሄው ኤፍሬምን ነገር እንደናበላሽ አደራ እያለ ነው እንግዲህ። ሁለቱም ነው የጠነሰሱት። ሶ አብርሃምን እንደምንም አድርጎ ይስደባትም ምንም ይበላትም ጸባዋን አስተካክላል። ልክ የሄርሜላ ቤተሰብ እኔን ያከብረኛል፣ የሄርሜላ ቤተሰብ በጣም ሪስፔክት ይሰጠኛል ባለው ነገር ላይ ነው መሰለኝ የተነሱት አሁን ማለት ነው። ገባችሁ? ሩታ ዙሪያ ያለው ሰውም እሱን ማክበር አለበት። ገባችሁ? ሰው መቶ ቢያወራኝ በቃ ምላሽ አልመለስም። በቃ እሺ አመሰግናለሁ፣ እንደዛ ነው ብዬ ነው ልሸኘው የምችለው። እና ብዙ ሊያጣሉሽ እና ሊለያዩሽ የሚሞክሩ ሰዎች አሉ ከአብርሽ ጋር። የዛኔ አንቺ መስማት የለብሽም። ያው ያስታውቃሉ። አሁንም እኮ እያየናቸው ነው። ከአንቺ ጋር አብርሽ የሚሆን ብዙ የማይፈልጉ ሰዎች አሉ። ስለዚህ እነዛ ሰዎች እናውቃቸዋለን። እነዛ ሰዎች ነገ ላይ መጥተው የሆነ ነገር ቢሉሽ መስማት የለብሽም፣ ወይም ደግሞ ከእነሱ ጋር መጣላትም የለብሽም ብዬ ልነግርሽ ነው የፈለኩት። ምን ትያለሽ? ፈሳለ ልክ ነህ ኪፋ። እውነት ለመናገር ገና ከሆኑ ብዙ የምናያቸው ነገሮች አሉ። ዝም ብለህ ነገሮችን ስታይ ቀጥታ አንተ ጋር መተው ምናምን ባያናግሩህም ግን ደግሞ ዝም ብለህ የምታየው ነገር አለ። ዙሪያ ጥምጥም የሚወራወር ያለ ብቻ ብዙ ነገር የሚያደርጉ ዙሪያ ያሉ አንዳንድ የማይሆኑ ሰዎች ብዙ የማይሆኑ ወሬ ያወራሉ። ግን በአሁን ሰዓት ላይ ሩታ ላይ የምወድላት ነገር ምን እንደው ታውቃላችሁ ቤተሰብ? በአሁን ሰዓት ላይ ማለት ነው አንድ ሴት ልጅ ወልዳ ከወለደች በኋላ ኢትዮጵያ ውስጥ የተለመደ ካያችሁት ቢጃማ ለብሳ ራሷን ጥላ የሆነ በቃ አይደለ በጣም የሆነ እንትን ብላ ነው። ገባችሁ አይደለ? የሆነ እንዴት ነው አንቺ እኔን ካገባሽ ምን ልታርግ ነው? አላውቅም። እንግዲህ ሩታ አሁን ማለት ባለትዳር ስላልሆነች ነው እንዳትሉኝ። ገባችሁ አይደለ? የሆነ አንድ ሴት ባለትዳር ከሆነ በኋላ ከወለደች በኋላ ማለት ነው አሁን ሩታ ከአብርሃም ጋር ተለያይታለች። ለዛ ነው እንደዚህ ምን ለብሰው ምናምን እንዳትሉኝ። እንደዚህ ትለብሳለች ብዬ አስባለሁ። ምክንያቱም የሚዲያ ሰው ናት፣ ሚዲያ ላይ ትቀርባለች። ስለዚህ ምንም አትሆንም። ገባችሁ? እንደዚህ ትለብሳለች ብዬ አስባለሁ። እና ሴቶች ባለትዳር ከሆናችሁ በኋላ እራሳችሁን ጠብቁ። ገባችሁ አይደለ? ከወለዳችሁ በኋላ ራሳችሁን ጠብቁ። ገባችሁ አይደለ? በቃ ከወለዳችሁ ልክ መውለዳችሁን ለማሳየት ይሆን አላቅም። አግብቻለሁ ከዚህ በኋላ ሌላ ማን ይፈልገኛል ማለት አላቅም። ራሳችን በጣም እንጥላለን እና እንደዛ መሆን የለበትም። እንደ ሩታ እንደዚህ መልበስ ጽድት ማለት አለብን። እሺ ያም ሆነ ይህ እኔና አብርሽ ልጃችንን በሰላምና በፍቅር እናሳድጋለን ከዚህ በኋላ። ይሄንን ደግሞ እመኑበት። እርግጠኛ ነኝ ብዬ አስባለሁ። እና ሩታዬ የምትደነቂ ሴት ነሽ። የሆነ ሰው መቶ ስለጨወብሽ የሆነ ነገር መቶ ምንም ነገር ስለተሳደበ ምንም የሚፈጠር ነገር ነው። ግን የውስጥሽ የምታውቂው አንቺ ነሽ። ብዙ ነገር እንደቻልሽ እና ብዙ ነገር እንደተቋቋምሽ የምታውቂው አንቺ ነሽ። እና ያም የተወሰነ ነገራቶች ለእኔም ስለማውቅ ላከብርሽ እና ላደንቅሽ ነው የምፈልገው። ሌላ ነገር ትርፎሬ ማውራት አልፈልግም። ምክንያቱም ሩታዬ በደንብ አድርጌ ነው የማውቃት። ሳውቃት ደግሞ በቃ አለ አይደል ትክክለኛ ሴት ነች። ትክክለኛ ማለት እና ላከብራት ነው ፈልገው። የሰው ልጅ ያው በምታዩትና የሆነ በምታዩትና በምትሰሙት ነገር ነው የሰው ልጅ የምትገምቱት። እና ሩታዬም ባየኋትም በሰማሁትም ልክ በጣም ጀግና ሴት ነች። እና ሩታ ይሄ ነገርሽ አይጥፋብሽ፣ ይቀጥልብሽ ማለት ፈልጋለሁ። እና በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። እና ያው በመጨረሻም ልጅ የምፈልገው ነገር ያው አብርሽ ኦልሬዲ ታርቃችኋል። እና ከታረቃችሁም ብዙ ነገራቶች ሊፈጠሩ ይችላሉ። ያው ትናንትና አይናችሁ ላይ ብዙ ነገር እያየሁ ነበር። ፎቶዎችንም ሄዶ እያየ ነበር። አይናችሁ ላይ ብዙ ነገር እያዩ ነበረ ምናምን እያለ ማለት ነው። እኛን እንትን ለማለት እኮ ነው። ገባችሁ አይደለ? በቀማት ይሁን ምን ሰርቶ ይሁን ምን አድርጎ ሊሆን እንድንል ነው። ገባችሁ? እና ብዙ ነገራቶች ተፈጥሯል። እና ያ ነገር ያው ወደፊት አንድ ላይ መሆናችሁ ብዙ ቻንስ ይሰፋል ብዬ አስባለሁ። እኔ ቅድም እያልኩ ነበር፣ አሁንም ልንገርሽ፣ አንቺና አብርሽ ተለያይታችሁ የምትለያዩ ሰዎች አይደላችሁ። እና ከዚህም በኋላ ብዙ ቤተሰብነት ፈጥራችሁ ልጅ ወልዳችሁ ልውዴ ብቻ አይደለም ሌላም ሴትም ይፈጠራል። ከሌላ ሰው አይደለም ሌላ ሴትም ይፈጠራል። መንታም ሊሆን ይችላል። መንታም ተፈጥሮና አብርሽና አንቺ የምትቀጥሉ ይሆናል። አንዳንድ ሰዎች ያው እዛው እንዳሉበት ይቀራሉ ማለት ነው። እና ለእነሱ ምንም ማለት አልፈልግም። ግን ዛሬ እሱን ደግሞ እነሱም ምንም ማለት ለሄርሜላ ማለት ነው ያለችበት ቦታ ትቀመጣለች የሚሉ ለሄርሜላ ነው። ሰው አብርሃምና ሩታ ከዚህ በኋላ ይጋባሉ፣ ገና ይጋባሉ ነው ወይስ አብሮ ይኖራሉ ነው? እኔ የምለው ማለት ያው ሰርግማ አልደገሱም። እዚህ የደገስነው ነው እኛ። ገና ሰርግ እኮ መቼ ተረገሰ? መቼ እንትን ተባሉ? ይጋባሉ ነው ወይስ አብሮ ይኖራሉ ነው የምለው። እና እንግዲህ ገና ይወልዳሉ። ገባችሁ ቤተሰብ? ወራሽ የፈለጉት በቃ ስለዚህ ጉዳይ ነው። ከጀርባሽ ብዙ ነገር ልትባይ ትችላለሽ። የሆነ ሰው መጥቶ ብዙ ነገር ሊልሽ ይችላል። ያ ነገር ግን በጥሩ ነው መመለስ ያለብሽ። በመጥፎ ከመለስሽው አሁንም ሌላ ስህተት ነው የምንሰራው። አሁንም ያልነው ሀሳብ ልናስኬድ አንችልም። ወይም ደግሞ አብርሽና አንቺ አንድ ላይ ልትሆኑ አትችሉም። ያ ነገር ልጅ ሰማችሁ አይደለ? ያኛውን ሀሳብ በጥሩ ነገር መሄድ መውሰድ አንችልም ካጠፋሽ። ስለዚህ አብርሽን የራስሽ ማድረግ አችም። ስለዚህ ሁሉን ነገር መቻል አለብሽ እያላት ነው። ገባችሁ? ቁጥሩታይና በመጨረሻ የምትይው ነገር ካለ በይና መሄድ እንችላለን። ምንም ጥያቄ የለውም። ማለት ያው ከዚህ በኋላ እኔ ብዙ ነገር ምናምን ተብዬ ያለፍኩት ሰው ነኝ። ግን ደግሞ ምንም ሳይመስለኝ ያሳለፍኩት አንደኛ በልጄ ምክንያት ነው። ለልጄ መበርታት፣ ለልጄ መጠንከር፣ ለልጄ ለልጄ የሚባል ነገር እኔ አልስማማም። ምንም ለልጄ የሚባል ነገር እኔ አልስማማም። ቤተሰብ ገባችሁ አይደለ? ለልጄ የሚባለው ነገር እኔ አልስማማም። ምክንያቱም እነሱ የሚሰሩት ስራ ማለት ነው እንኳን መሰደብ አይደለም ኦኬ፣ ከአገር የሚያስጠፋ ስራ ነው የሚሰሩት በጣም ማለት ነው። ገባችሁ አይደለ? ስለዚህ ተባልን ብሎ ደግሞ ሊያወሩ ነው እኮ ለልጄ ብዬ ያሳለፍኩ። ኧረ እባክሽ ቤተሰብ እንግዲህ ማለት ነው ቪዲዮን አጠር ላድርግላችሁ። ሶ እነሱ እየቀላለዱ ምንም እያሉ ነበረ። ሶ ምንድነው እንግዲህ ሩታ ካጠፋችሁ ይልቅ መልካም ነገር የሰሩትን ነገር አስታውሱ። ሩታን ለመጥላት መልካም ነገር የሰራችሁን ስራ
እዩትና ውደዷት ነው። ሶ ሩታና አብርሃምን እኔ መልካም ነገር ሰሩ ምለው አንደኛ ያው ቡታጅራ ላይ ያሉ በጣም ጥሩ ነገር ይሰሩ ነበረ። ሁለተኛ ደግሞ እዚህ መጥፎ ስራም እየሰሩ እንኳን በጣም ሰውን መርዳት ይወዳሉ። እሱም ደግሞ ምንድነው ከራሳቸው ይልቅ ሰው እንዲያድግ ይፈልጋሉ። ሌላኛው ደግሞ በጣም ብዙ ለወጣቶች ስራ ፈጥሯል። ሰው ወጣቶች እንዲያድግ በእነሱ አይነት ስራ ዝሙት ውስጥ ማለት እነሱ የሚሰሩት ይሄ ዝሙት ምናምን የሚባለው ነገር ይሄ ሴት ማለያየት ወንድ ማጣበስ ምናምን ቢሰሩ ነገር ግን አገራቸው ላይ እንዲሰሩ ስደት እንዳይወጡ አድርጓል አብርሃምና ሩታ ማለት ነው። ገባችሁ አይደለ? በዛ ምክንያት በጣም ነው የማመሰግነው። ምክንያቱም ብቻቸውን መብላት አይወዱም። ሰውን ማሳደግ ዙሪያቸው ላይ እንዳለ አጠቃላይ አሁን ካያችሁት ሌላ ሀገርና ቡታጅራን ስታዩ ቡታጅራን ሰው በሌላ ስም የሆነ መጥፎ ነው ምናምን ብላችሁ ልትጸሩት ትችላላችሁ። ምክንያቱም በሚሰሩ ስራ ማለት ነው። እንደዚህ ምንድነው የምንማረው ከነሱ ልትሉ ትችላላችሁ። ነገር ግን በጣም ብዙ ወጣቶችን እንዲያድጉ ራሳቸውን እንዲችሉ እናት አባትን እንዲረዱ ስደት እንዳይወጡ አድርጓል። ገባችሁ አይደል? በዛ ምክንያት እኔ በጣም ነው የማመሰግነው። የእውነት ነው የምላችሁ። ሌላኛው ሩታና አብርሃም ላይ ምንም መጥፎ ነገር የለባቸው ማለት የውስጣቸው መጥፎ ነገር ምንም የለባቸው። የእውነት ለመናገር ማለት ነው በጣም የዋ ናቸው። እቺ እንትናት ብሎ ለይቶ እንትን አይሉም። ገባችሁ? ሁሉንም ሰው እኩል ነው የሚያዩት ማለት ነው። ማለት እኔ መኪና ስላለኝ ነው፣ እኔ ቤት ስላለኝ ነው፣ እኔ እንደዚህ ስላለኝ ነው አይሉም ነበር። እኔ አላቅም እንግዲህ አሁን ሚዲያ ላይ ነው እንትን ያሉት ማለት ነው። ገባችሁ አይደል? ለኦዲየንስ ክብር ያሳጡት ወይም ደግሞ ኦዲየንስን ማያከብሩት አሁን ነው እንጂ እኔ በፊት ማቃቸው ኦዲየንስን በጣም ያከብሩ ነበረ። በአካልም በጣም እናንተ ያከብሩ ነበረ። ነገር ግን አሁን ደግሞ ማንንም አልሰማም። ጆሬ ጥጥ ነው ማለት ጀመሩ ማለት ነው። አላቅም ብር እንደዚህ አጥግቧቸው ይሁን ምን አጥግቦ ጂኒ ይዟቸው ይሁን አላቅም። ቤተሰብ አላቅም። እና ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። እንዴ ቆይ የአብርሃምና የሄለልና የፍቅርን ፎቶ ላሳያችሁ። እንግዲህ ይኸው ቤተሰብ እዚህ ጋር እምር ብሎባቸዋል። የሙቤ ፍቅረኛ ነው። እኔ ሙቤን የሆነ ለመናገር አልከተለውም ብዙም ማለት ነው። ያው ከነንትና ጋር ከተባለቀ በኋላ አልከተለውም። ምክንያቱም እኔ እነዛን በጣም ማከብራቸው ሰዎች ነበሩ። ከዛ በኋላ ግን የሆነ እንትን ሲሉ ከነሱ ጋር ከተባለቀ በኋላ አልከተለውም ነበረ። አሁን ግን እንግዲህ ከፍቅር ሄለን ሁሉ አንድ ላይ ሆኖ ቻናሉ 1 ወር ምናምን ከፖስተ ማለት ነው። ያው ቻናሉን ለማሳደግም ማለት ትንሽ ብድግ እንዲልም ሁሉም ተገኝቶበታል። በዚህ ራሱ አታደንቁ የሆነን ለመናገር ማለት ነውና ፍቅርም ተገኝታበታለች፣ አብርሃምም እና እንደዚህ ተገኝቶበታል። አብርሃምና ፍቅር ደግሞ አንድ ላይ እንደዚህ ሲመጡ ማለት ነው አንድ ላይ ነው እንዳትሉ ሰማችሁ። ፍቅር ያብርሃም ይኸው እንትና ሀቢባ ቤት ውሸት ሁሉ ወጥቷል። እሱን ታውቃላችሁ አይደለ? ፍቅር የአብርሃም ጋር ቪዲዮ ተሰራ ነበር እንጂ ፍቅረኛም አይደለችም ምንም አይደለችም። ይሄንን ታውቃላችሁ በደም ፍቅር በቃ የአገሩ ልጅ ናት። አንድ ላይ ነው ቪዲዮ እየሰሩ የነበረው እንጂ ፍቅረኛ አልነበረችም። ቤተሰብ በዚህ አጋጣሚ እና የፉአን ነበረች ፍቅር የፉአን ነበረች ቃለቀ እና አይታችሁ ከሆነ ሀቢባ ቤት እንዳለ ውሸት ጠቅለል ብሎ ነው የወጣው። አጠቃላይ ውሸት ማለት ነው። ውይ ተውት። እሱን ቪዲዮ እንኳን አልሰራውም እኔ ራሱ ላሻልኩኝ። ምክንያቱም አንገሸገሸኝ ቤተሰብ እና እዚህ ጋር እንግዲህ እንደዚህ ውብ ሆኖ መጥተዋል። በጣም ነው የሚያምሩት። ነገር ግን ይጣመሩ እንዳትሉ አለቀ። ሰላማችሁ ይብዛልኝ። አሁን አለቀ አይደል? ሌላ ምን አለ? የአብርሃምና የሄርሜላ ቆይ ላሳያችሁ። ይሄው ሄርሜላና አብርሃም እንደዚህ ውብ ሆኖ እንግዲህ ቪዲዮ እየጠበቅን ነው። በጣም ነው የሚያምሩት። ኦኬ ሌላ ፎቶ ትፈልጋላችሁ? ቆይ ላሳያችሁ። አሁን ማን ይሙታ እዚህ ጋር አሁን ሄርሜላ ትመስላለች፣ አብርሃም ይመስላል። አቤት ቁንጅና ማለት ነው። ጽድት ነው። ምን አይነት ፎቶ ነው ያነሳቸው? በእግዚአብሔር አይ ነው የሚመስሉት። እኔ የምሬን ነው። አብርሃምና ሄርሜላ ራሱ አይመስሉም። ምርጥ ጊዜ እያሳለፉ ነው። ይሄው እዚህ ጋር ይሄ መልእክት እንግዲህ አርግዣለሁ ብላችሁ ነፍሰ ጡር ነኝ ብላችሁ አግብቻለሁ ብላችሁ ከባላችሁ ጋር ጊዜ ለማታሳልፉ ሴቶች ይሄ ጥሩ እንትን ነው። እሺ እዚህ ጋርም ደግሞ በጣም ነው የሚያምሩት። እዚህ ጋር ራሱ ማየት የምትችሉት እንግዲህ እዩዋቸው እና አግብታችሁ አርግዛችሁ ምንድነው እንትን አንልም ጊዜ እናሳልፉን ለምትሉ ሴቶች አሳልፉ። ኦኬ ማሳለፍ ትችላላችሁ ከፍቅረኛችሁ ጋር። አብርሃም እንግዲህ ማታ ከሩታ ጋር አደርን እያልን ነበረ። እሱ ግን እዚህ ከሄርሜላ ጋር ሽብርቅ ብለዋል። ዛሬ ማታ ጠብቆ ማለት ነው። ምርጥ እንትን ነው። በጣም ነው የሚያምሩት። ሪሊ በጣም ነው የሚያምሩት። እንዴ አብርሃም ሩታ ጋር ሄደም አልሄደም አለቀ። አብርሃም ባለበት ጋር ከሄርሜላ ጋር ያምራሉ። ሄርሜላም እንደዛው። እንዴ አብርሃምና ሄርሜላ ሆኑ ብለን ሩታን መሳደብ የለብንም። ገባችሁ አይደለ? የሆነ የብልግና ቃላቶችን ማውራት የለብንም፣ አይጠበቅብንም። ምን አገባን እኛ? ምን አገባን እነሱ እንትን
ዶላር ባገኙ እኛ ለምንድነው የምንጣለው? የመዳን ቅሞች እንዳትጣሉ እሺ። ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።